የዛሬው ይለያል ቤተሰብ። እስከ ዛሬ ድረስ አንድ ያላወቃችሁት ሚስጥር ልንገራችሁ። ሸንተረር በእርግዝና ሰዓት ሆዳችሁ ሸንተረር የወጣባችሁ፣ እንግዲህ ሸንተረር ነው የሚባል አይደል? የሚሰነጣጠቀው እርጅና ሳይሆን በእርግዝና ሰዓት እግራችን ላይ ይሰነጣጠቅና ሸንተረር ይወጣል። ሆዳችን ላይ፣ ኩላሊታችን ላይ፣ ጡታችን ላይ ሸንተረር ይወጣል። እጃችን ላይ በአጠቃላይ ምኑ ላይ ነው የማይወጣው? ቁምጣ መልበስ አንችል፣ ሚኒስከርት ማድረግ አንችል፣ የዋና ልብስ ለብሳችሁ መዋኘት የማትችሉ። በጣም ያሳፍራል አይደል? ቆዳችን ላይ ያ ነገር ሲታይ ይደብራል። ምንም ያህል ቆንጆ ብትሆኚ ያ ነገር ቆዳሽ ከተሰነጣጠቀ ሸንተረር በሸንተረር ከሆንሽ አይነፋም። ማንም ሰው ቶሎ አይን ውስጥ ነው የሚገባው። ያሳፍራል። ትሳቀቂያለሽ። ገባሽ? ዛሬ እመኑኝ 100% ሳይሆን 1000% ሙልጭ አድርጎ ያጠፋላችኋል። ሙልጭ እግዚአብሔርን አትማይ ማለታችሁ አይቀርም አይደል? ሰርቼ ለሰዎች ሰጥቼ የሚገርም ለውጥ ሙልጭ አድርጎ ነው ያጠፋው። አንድ ቀን ትቀበያለሽ፣ አንድ ቀን ብሬክ ትሰጪዋለሽ። አንድ ቀን ትቀበያለሽ፣ አንድ ቀን ትታይዋለሽ። ኦልተርኔቲቭ ዴይ ነው የምትጠቀሚው። ሙልጭ አድርጎ ነው የሚያጠፋው። ቲክቶክ ላይ መተሽ እያንዳንድሽ ካላመሰገንሽኝ እኔማ ከሚዲያ ጠፋለሁ። ኦልሬዲ ጠፍቻለሁ። አጥፍታችሁኛል። እጠፋላችኋለሁ ማለት ነው። በተረፈ ተጠቀሙ ፋሚሊ። የምወዳችሁ የኔ ፎሎወሮች በሙሉ የዚህ ችግር ካለባችሁ በእርግዝና ሰዓት በውፍረት ሰዓት የሚመጣ የቆዳ መሰነጣጠቅ ወይንም እግራችሁ ላይ ሸንተረር፣ ጡታችሁ ላይ፣ ወገባችሁ ላይ፣ እጃችሁ ላይ ሳይቀር ሁሉ የወጣባችሁ እህቶቼ በሙሉ ይሄንን ተጠቀሙ። ሙሉ ቪዲዮን ሊንኩን ተጭናችሁ ሳምሪ ሾው የሚለውን ሊንክ ነክታችሁ ዩቲዩብ ገብታችሁ ሙሉ ቪዲዮን እዩት። አሰራሩን ተራ ነገር ነው ስታዩት፣ ግን ማጂክ ኢትስ ማጂክ ነው በቃ። ሰላም ውድ የተከበራችሁ የሳምሪ ቤተሰቦች እንደምናችሁ፣ እንደምን ከረማችሁ? ቤተሰብ 15 ቀን ሙሉ ጠፍቻለሁ። የጠፋሽ ተብሎ አይጠየቅም። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለየኝ እላለሁ። ቤተሰብ ዛሬ የሚገርም በጣም ብዙ እህቶቻችን የተቸገሩና እኔ ራሱ እርጉዝ እያለው እዚህ ጋር አሁን እኔ ከካሜራ ፊት እንግዲህ ሆድ ማሳየት ይደብራል። በእርግጥ እኔ ሆዴ ላይ እንደዚህ እጄ ላይ ምናምን እንደዚህ የሚሰነጣጠቅ ነገር አለ አይደል? እርጉዝ ስንሆን የሚተረተረው ሆድ ማለት ነው። መስመር የሚወጣብን እግራችን ላይ፣ ሆዳችን ላይ፣ ቂጣችን ላይ፣ ጡታችን ላይ በአጠቃላይ እዚህ አካባቢ እንዳለ የተተረተረ ሸንተረር ነገር የሚወጣብን እህቶች በጣም 95% አለብን እህቶቻችን ማለት ነው። በውፍረት ይመጣል፣ በእርግዝና ሰዓትም ይመጣል። ወፍረን ስንከሳ እንዳለ ይተረተራል ሰውነታችን። በእርግዝና ሰዓት ውፍረት ሲጨምር ስትወልዱ ደግሞ መልሶ ይተረተራል ማለት ነው። እርጉዝ እያላችሁ መድኃኒት ከተጠቀማችሁ ላይወጣባችሁ ይችላል። ገባችሁ? መድኃኒት አለ ሆዳችሁ እንዳይተረተር መጠቀም። ክሬሙን ገዝታችሁ ከተጠቀማችሁ በጭራሽ ሆዳችሁ አይተረተርም፣ እንደዚህ አይሰነጣጠቅም። ያለዛ ግን ትርትር ነው የሚለው ሙሉ በቃ ስትወልዱ ነው ሰውነታችሁ፣ እግራችሁ፣ እጃችሁ፣ ጡታችሁ ሳይቀር ሸንተረር አለበት ማለት ነው። ዛሬ ለዚህ የሚያጠፋ መድኃኒት አምጥቼላችኋለሁ። ስታዩ ተራ ነገር ነው የሚመስላችሁ አይደል? እግዚአብሔርን ሱፕራይስ ነው በቃ ሱፕራይዝ። ይሄ ተራ ነገር ይሄንን የሚያክል ሸንተረር ከሆዳችን ላይ ከእግራችን ላይ አጫጭር ቀሚስ እንዳንለብስ፣ ቁምጣ እንዳንለብስ፣ ሰዎች ፊት እንዳንቀርብ በቃ የሆነ የሚያስጠላ ነው። ቲሸርት ሲለብሱ አንዳንድ ልጆች ላይ ይሄ ሁሉ ተተርትሯል በቃ ሰውነታቸው። ገባችሁ? ያን ያጠፋል። አጠቃቀሙን አሳያችኋለሁ። የጎደለኝ አንድ ነገር አለ። እሱን ደግሞ እናንተ ገዝታችሁ እነግራችኋለሁ ቪዲዮ ላይ። እናንተ ገዝታችሁ ተጠቀሙት፣ ጨምሩበት ማለት ነው። ከዛ ውጪ 100 ሳይሆን 1000% ድራሹን ያጠፋል። ሱፕራይዝ ሰርቼ ለሰዎች ሰጥቼ አረ እባክሽን ነው ያሉት። በቃ አረ እባክሽን ለነፍሳችን ነው የደረሽን ያሉት። ስለዚህ አካበድሽው ልትሉ ትችላላችሁ፣ ግን ከማካበድም በላይ በጣም ደስ ስላለኝ ነው። የሚገርም ለውጥ ነው። ያጠፋል። ቀጥታ ወደ ስራው ነው። መጀመሪያ እንደዚህ እናዘጋጃለን። ኦኬ። አንድ የጎደለኝ ነገር አለ። በቀደም ሰርቼ ለሰው ስሰጥ ከራሷ ከሴትዮዋ ከሰራሁላት ሴትዮ ነው የወሰድኩት። ቫይታሚን ኢ አልነበረኝም፣ ከራሷ ነው የወሰድኩት። አሁን እዚህ ጋር የሚያስፈልገን ኦሪጂናል ኮኮናት ኦይል ነው የሚያስፈልገን። ኦሪጂናሉ ኦኬ፣ ይሸጣል።
በየቦታው አለ። ኢትዮጵያ እንደውም የሚሸጠው ኮኮናት ኦሪጂናል ነው። ኦኬ ይሄኛው መግዛት ትችላላችሁ። ይሄን የገዛሁት አዲስ ነው። ይኸው ለእናንተ ብዬ ነው የገዛሁት ማለት ነው። በቀደም ከላዩ ላይ ሰራሁኝ እንጂ አዲስ ነው ማለት ነው። አንድ በዚህ ልለካ እንግዲህ እኔ ካሜራማን ያስፈልገኛል የምል በምክንያት ነው። ኦኬ አንድ ኮኮናት ኦይል ኦኬ አንድ ማንኪያ እንደውም አብዝቼዋለሁ። በትልቁም ማንኪያ በሻይ በትልቁም ማንኪያ ብታረጉ ምንም ነገር ችግር የለውም። ኦኬ ይኸው አንድ ማንኪያ አነሰ ደግሞ እንዳትሉ እናንተ ሰዎች። ይኸው ኦሪጂናል መሆኑን የምታውቁት ይኸው ገና አሁን የቀለጠው ውስጡ ነጭ ነው። አያችሁት? ኦኬ አንድ የሻይ ማንኪያ በትልቁ በዚህ ኮኮናት ኦይል። ሁለተኛው ቡና የኢትዮጵያ ኦሪጂናሉ ቡና ነው የምንጠቀመው። እንደ ሌላ ጊዜ ይሄ የንስከፌ ቡና ምናምን መጠቀም አይፈቀድም። አንድ የሻይ ማንኪያ ቡና ወሳኝ ነው። የኢትዮጵያ ቡና መሆን አለበት። ኦሪጂናሉ ኦርጋኒክ ቡና ነው የኢትዮጵያ። የምንፈልገውም ያ ነው። የትም ሀገር አለ ኦርጋኒክ ኮፊ፣ እሱን ተጠቀሙ። ግን ንስከፌ ምናምን ኖ አይሆንም፣ ተጠንቀቁ። ኦኬ በኋላ አላጠፋልኝም ብላችሁ ልትወቅሱኝ እንዳመጡ። ኦኬ እዚህ ጋር ይኸው ጨመር አደረኩበት። በዛ አድርጋችሁ መስራት ትችላላችሁ። ከዛም 2 ማንኪያ የሻይ ማንኪያ ስኳር። ኦኬ 2 ማንኪያ እንግዲህ ሶሪ በአንድ እጄ ካሜራ ስለያዝኩኝ። ኦኬ አያችሁት? ሚክስ እናደርጋለን። እዚህ ጋር ቫይታሚን ኢ ግዴታና ግዴታ ነው። ፋርማሲ አለ፣ ግዙና ጨምሩ። አንዷን ካፕሱል ተጠቀሙ። አንድ ፍሬ እዚህ ላይ ተጨምራላችሁ። ቫይታሚን ኢ አለ። ኦኬ እንዴት ከሆዳችሁ ላይ ከእግራችሁ ላይ ሸንተረር እንደሚጠፋ እኔ ልጠየቅበት። ይሄ ከናንተ እግር ላይ ወይም ከናንተ ከእግራችሁ ከሆዳችሁ በሸንተረር አጭር ልብስ መልበስ የማትችሉ ቁምጣ መልበስ የማትችሉ በእግራችሁ መበላሸት መስመር በጣም ነው የሚያስጠላው፣ ያሳፍራል። ይሄንን ተጠቀሙና ሳምሪን ከፍልሻለን ነው የምትሉት። እግዚአብሔርን እኔ አልምልም አትማይ ነው የምትሉት። አሁን እናንተ አይደል አልምልም። እዚህ ጋር አሁን የጎደለኝ ቫይታሚን ኢ እና ኢ ብቻ ነው። ገዝታችሁ ጠብ አድርጉበት። ከዛን ሚክስ ታደርጉታላችሁ በደንብ። ኦኬ 20% ላይ ሚክስ አድርጉት። ይሄንን ቀን በቀን አንቀባም። በነገራችን ላይ ኤቭሪዴ አንቀባም። ኦልተርኔቲቭ ዴይ ነው የምንቀባው ማለት ነው። አንድ ቀን እንቀባለን፣ አንድ ቀን እረፍት እንሰጠዋለን። አንድ ቀን እንቀባለን፣ አንድ ቀን እረፍት እንሰጠዋለን። ኦኬ 6 ደቂቃ ማሳጅ ማድረግ ግዴታችን ነው። 6 ደቂቃ ግዴታ ነው። ሳታቋርጡ እስኪቀላ ድረስ ማሳጅ ታደርጉታላችሁ። እሺ እናንተ ከፈለጋችሁ 2 ማንኪያ ቡና የኢትዮጵያ ቡና፣ 2 ማንኪያ ስኳር በደንብ እንዲገባችሁ ቪዲዮ ማለት ነው። 2 ማንኪያ ኮኮናት ኦይል ኦሪጂናሉን ኮኮናት ኦይል፣ 1 ካፕሲል ደግሞ ቫይታሚን ኢ መጠቀም ነው እዚህ ላይ ማለት ነው። ኦኬ እኩል አድርጉት። ልክ የማዲያቱን ትሪትመንት እንደሰራሁላችሁና እንዳጠፋላችሁ ሁሉ እኩል አድርጉት። 2 ማንኪያ አድርጉ ከሁሉም ማለት ነው። እሺ አሁን አያችሁ አይደል? እንደዚህ ሚክስ ሳደርገው ምን ሆነ ይውላችሁ ለቀቅ አለ ማለት ነው። አሁን ለመቀባት ሬዲ ነው ማለት ነው። ይሄንን እኔ እንግዲህ እጄን ቀብቼ ነው ማሳያችሁ ወይስ በአደባባይ ሆዴን ቀብቼ ነው ማሳያችሁ? የሚገርማችሁ ነገር እግዚአብሔር በሚያውቀው ሆዴ ላይ እግሬ ላይ ምንም አይነት ጭረት የለኝም። እኔ በዛው እኔ ወፍራም ነኝ፣ ቀጭን እንኳን አልባለም፣ ማዕከለኛ ነኝ። የሚያውቁኝ ያውቁኛል፣ የሚያውቁኝም ያውቁኛል፣ የሚያውቁኝ ይመሰክራሉ። አንዲት ነገር እግሬ ላይ ዘለላ ጭረት የለብኝም። እርጉዝም እያለው ሆዴን መድኃኒት ስጠቀም ስለነበረ አልወጣብኝም። ግን አንድ ቦታ ላይ አለችኝ፣ ወደ ባቴ አካባቢ ወደ መቀመጫው ጋር አለ። አሁን እንግዲህ እሱን ስቀባ ለእናንተ ማሳየት ኧረ ሼም ነው። ተው እራሳችሁ ሳምሪ ይቅርብሽ ነው የምትሉት። ይሄንን የሰራሁት ለራሴና ለራሴ ብቻ ነው። ኦኬ ሻወር ከመውሰዴ በፊት እቀባውና 6 ደቂቃ ማሳጅ መደረግ አለበት ሳይቋረጥ። ከዛን 15 ደቂቃ ታቆያላችሁ። ማሳጅ 6 ደቂቃ ካረጋችሁ በኋላ ሲቀላ እራሱ ይቀላል። የተቀባችሁት ቦታ መቅላት ይጀምራል። ከማሳጅ ብዛት ይቅላ፣ እንዳትፈሩት እሺ። በደንብ አትሹ ደግሞ እስኪ ቧጭራችሁ ድረስ ቡናው ማለት ነው። ቀስ ያለ ማሳጅ አለ።
ውስጡን ይጠጣል። ይሄ ኮኮናት ኦይል ቆዳችንን ሰርስሮ የመግባት ፓወር አለው። የሚገርማችሁ ነገር ቆዳችንን ሰርስሮ ነው የሚገባው። ከዛ እየደፈነው ይመጣል። ይሄ የተንዘራዘረ ቀዳ እንትን የሆነውን ሸንተረር የሆነውን ቆዳችንን በሙሉ እየደፈነው ወደሚገርም ቦታ ይመልስላችኋል። ቀን በቀን አትቀቡም። አንድ ቀን ትቀባላችሁ፣ ነገ ትተዋላችሁ፣ ብሬክ ትሰጡታላችሁ። ተነጎዳ ትቀባላችሁ፣ የሚቀጥለው ብሬክ ትሰጡታላችሁ። እራሳችሁ ለውጥ ታያላችሁ። ለውጡን ስታዩ እስከሚጠፋ ድረስ ቢያልቅባችሁ እንኳን ድጋሜ ሰርታችሁ ቀጥሉበት፣ እስኪጠፋ ሙልጭ ብሎ እስከሚጠፋ። ለውጡን ስለምታዩ ነው እንደዛ ምለው። ለውጥ ማየት ስትጀምሩ እናንተ ራሳችሁ እንዳትፋቱት፣ በዛው ቀጥሉ። ኦኬ። ይህን ነገር ቲክቶክ ላይፍ ላይ መጥቼ መታችሁ ትክክለኛውን መረጃ እንደመሰጡኝ አልጠራጠርም። ኦኬ ቤተሰብ፣ አሁን ለመቀባት ሬዲ ነው። ተቀቡ። ካልሆነ እጄን ብቀባ ትርጉም የለውም። እጄን ተቀብቼ ባሳያችሁ አይደል? ስለዚህ መሸዋወድ ነው የሚሆነው። ከእናንተ የምፈልገው ተቀቡ። እኔም ይሄንን የሰራሁት ለራሴ ለፕራይቬት ስለሆነ እቀባዋለሁ። ግን እግዚአብሔርን እመኑኝ በጣም ነው የምታመሰግኑኝ። ሳትሰለችሁ የጎደለኝን ቫይታሚን ኢ ብቻ ከፋርማሲ ገዝታችሁ ጨምሩበት። በቃ የሞዴሊስት ቅርጽ ነው የሚኖራችሁ። አይደለም የሸንተረር ገላችሁ ላይ፣ ጡታችሁ ላይ፣ እጃችሁ ላይ፣ ባታችሁ፣ ትከሻችሁ፣ ኩላሊታችሁ አካባቢ ተተርትሮ ቀበቷችሁ አካባቢ ሚኒስከርት መልበስ የማትችሉ፣ አጭር ቀሚስ ቁምጣ መልበስ የማትችሉ፣ ዋና ስትሄዱ የምታፍሩ፣ ያሳፍራል እኮ ሆዳችን ላይ ተተርትሮ፣ ያ ሁሉ ይጠፋል። በቃ ዳሜጅ ነው፣ ይጠፋል። በቃ እመኑኝ፣ ተጠቀሙት። የዛሬ ቪዲዮን እዚሁ ጋር አበቃለሁ። በተስፋ ነው የምጠብቀው። ውጤቱን በተስፋ ከእናንተ እጠብቃለሁ። ዛሬውኑ ሰርታችሁ ሞክሩት። በአጠቃላይ ሸንተረር የወጣባችሁ እህቶቼ በሙሉ በዚህ እንደሚጠፋ አትጠራጥሩ። ልክ ማዲያት ትሪትመንቱ ጠፍቶ እፈይ ሳምሪ አመሰግናለሁ እንዳላችሁ በዚህ እንደምትሉኝ አልጠራጠርም። ጠፍቻለሁ። ሰብስክራይብ አድርጉኝ የባካችሁ፣ ላይክ አድርጉ። ቪዲዮ በጣም ወርዷል። እኔም ከሚዲያ እየጠፋው ነው። ምንም ጊዜ የሚባል አጣው። ያስጠላኛል። ሚዲያም እያስጠላኝ መጣ። ዲፕሬሽን ይዞኛል። እኔ ምን ቡዳ እንደበላኝ ራሱ አላቅም። በቃ ሁሉ ነገር እያስጠላኝ ነው በቃ የመጣው። ወደኋላ እየተመለስኩ ነው። ቤተሰብ እንግዲህ አበረታቱኝ፣ ወደ ራሴ እንድመለስም ጸልዩልኝ፣ በጸሎታችሁም አስቡኝ። እንግዲህ ምን እላችኋለሁ፣ በቃ ሁሉ ነገር በጣም እያስጠላኝ ነው የመጣው። ለምን እንደሆነ እግዚአብሔር ይወቀው። ይሄ ደግሞ የእናንተ ጸሎት፣ የእናንተ ዱዓ ያስፈልገኛል። ዱዓም አርጉልኝ፣ ጸሎትም አርጉልኝ። ፋሚሊ ሰብስክራይብ አርጉ። በቃ የምጠብቀው በኮመንትና ኮመንት ብቻ ነው ማለት ነው። ቤተሰብ ይህንን ቪዲዮ ሼር አርጉ፣ ላይክ አርጉልኝ። ስለተከታተላችሁኝም አመሰግናለሁ። እንግዲህ ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል። ዛሬ በእንደዚህ አይነት መልኩ ነው እንግዲህ ቪዲዮን የቀረስኩት። እንደሌላው ጊዜ ፊቴ ልቀባ ምን ልቀባ ብዬ አላሳየዋችሁም። እናንተ ተቀቡና ኮመንቱን አጥለቅልቁልኝ በቴንኪው። ይሄን ተቀብቶ ሞክሮ ውጤት ያላገኘ ሰው እኔ እቀጣለሁ፣ እግዚአብሔርን እቀጣለሁ። 100% ሙልጭ አድርጎ ነው የሚያጠፋው። በቃ ተጠቀሙ። በተረፈ ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያን ሰላሟን ያምጣልን፣ አይለየን። ቤተሰብ ፍቅሩን ያምጣልን። ስለተከታተላችሁኝም አመሰግናለሁ። ባይ